አስይዞ ቁማር ደራሲ ዘሪሁን ገመቸው ተራኪ ኢናያ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ አብራችሁን ቆዩ ክፍል 3 እማዬ አንቺ እማዬ እታች ምድር ቤት ሁሉም ከየክፍሉ እየወጣ እሷ ወዳለችበት የመጀመሪያ ፎቅ የሚያስወጣው መወጣጫ ግር ብለው በመምጣት መክበብ ጀመሩ። እናቷ ከሷ ፊት ለፊት ካለው መኝታ ቤቷ ልብሳቸውን እንኳን በቅጡ ሳይለብሱ በተለመደ ድንጋጤዋ እያለከለከች ምን ተፈጠረ ልጅ ደሞ ምን ሆነሽ ነው እንዴት አድርገሽ ነው ያሳደግሽ ጮኸችባቸው። ኧረ ተረጋጊ ልጅ እሱ ደሞ ምን ማለት ነው እኔ ለምንድነው እንደሌላው ሰው ጥሩ መሆን የማልችለው እኔ ለምንድነው ስነ ስርዓት የሌለኝ አለሊ ሆንኩበት ምክንያትስ ምንድነው? እናቷ የምትለፈልፈውን ሌሎች ሰራተኞች እንዳይሰሙ በመጨናነቅ ይመስላል እቅፍ አረጓትና የሚወራጩ እጆቿን አንድ ላይ በገዛ ግዙፍ ሰውነታቸው በመጭመቅ አንጠልጥለው ወደ መኝታ ቤታቸው አስገቧትና አልጋዋ ላይ በማሳረፍ በራፉን ሄደው ዘጉት። እሷም ከንዴቷ እንደመብረድ ብላ ሹክክ ብላ ተነሳችና ሙሉ በሙሉ ወደ አልጋዋ ላይ ወጣች። ከውስጥ ገባችና ተኛች። በቃ ደከማት። እናቷም እንደሷ አደረጉ። ቀስ ብለው ወደ አልጋው ላይ ወጡና ከጎኗ በመተኛት ክንዳቸውን አንተርሰው ከራሳቸው ጋር ልጥፍ አደረጓት። ሰው ሲከፋው እንዲህ እንደሷ ሮጦ የሚወሸቅበት ጉያ ወይም ተንተርሶ የሚተኛበት ክንድ ወይም እቅፍ ውስጥ ገብቶ የውስጥ ቁጣውንና ለቅሶን የሚያቀዘቅዝበት ምሽግ ካለው እድለኛ ነው። ሲከፋ ወደ መጠጥ ቤት ሮጦ አልኮል ከመጎንጨት የሚያፈቅሩት ሰው እቅፍ ውስጥ ኩርምትምት ብለው በማልቀስ የመረጋጋት አማራጭን መጠቀም ውጤታማና ብልሃት የታከለበት ውሳኔ ነው። በተለይ ያ ክንድ እንዲህ እንደ ልዩ የእናት ሲሆን የቀጥታም ሆነ የጎንዮሽ ጉዳቱ ለዜሮ የቀረበ ነው። የኔ ርግብ አንቺን የሚስተካከል ደግ የለም እኮ ካንቺም እኩል ለሰው አዛኝና ሰናይ ምግባር ያለው ልጅ ማግኘት ከባድ ነው። ይህንን ብቻ አይደለሁም ሀገር ምድሩን የሚያውቀው እዚህ ቤት የሚርመሰመሱ ሰራተኞች አንቺን ሲያምሽ አብሮ የሚታመሙት ፈገግ ስትይ ሲገለፍጡ የሚውሉ ናቸው እኮ። የሰፈሩ አሮጊት ምርቃትን ካንቺ እኩል የተመረቀ ማን አለ? ከኔ ከእናትሽ ቦርሳ እየመጀረች ለሰፈር አሮጊትና ሽማግሌ ብሬን ስታዲ የተመመ ችግረኛ ስታሳክሚ መማር ላቃታቸው ህጻናት ደብተርና ዩኒፎርም እየገዛች ስታዲ አይደል እንዴ ኖርሽው? ልጄ እኔ እንደውም ይህ ሁሉ ደግነትና ቸርነት ጌታ አምጥታው ነው እያልኩ ዘውትር እንደተደመምኩብሽና እንደኮራሁብሽ ነው። አንቺ ክፉ አመል ባይጠናወትሽና ባይለክፍሽ እንከን አልባ መልአክ እኮ ነበርሽ ልጄ። ታዲያ ምን ላድርግሽ? እንድትፈወሽልኝ ያልሞከርኩት ህክምና ያለጠጣውሽ ጠበል የለም። የኔ ቆንጆ ሰው ሲቸገር ምንም ነገር ለመሞከር ይደፍራል። አጣብቂኝ የትኛውም የተቸገረውን ነገር ያምናል። የትኛው መጥፎ የተባለ ስምምነት ይፈርማል። የትኛውንም የሚወደውን ነገር አሳልፎ ይሰጣል። ችግር እንደዛ ያደርጋል። እኔም በዚህ በአንቺ ችግር ምክንያት የሰራሁትን ዛሬ ልንገርሽ። ሚስጥር አድርጌ ይዤው ነበር። ፈጣሪ ቀሪ በለኝና ይኸውልሽ ጠንቋይ ቤት ሁሉ እኮ መፍትሄ ይሰጠኝ መስሎኝ እጄ ጠይቄያለሁ፣ ግን መፍትሄ አልተገኘም። እጄን አስቆርጬው በእጄ አይደለም ሰርቀው በቃ አልፈልጋቸውም። ሁለት እጆቼ ቆረጡ። ታይ ልጄ የሚነሳው በእጅ ቢሆንም ቀድሞ የሚሰርቀው እኮ አእምሮ ነው። አእምሮሽን ላስቆርጥ? እማዬ ብቻ እኔ እንደዚህ የተወረድኩ መኖር ስልችቶኛል። ትንሽ ጊዜን የሚሰጥሽ ካለበለዚያ ምን ራሴን አጠፋልሻለሁ። ከዛ ግልግል ነው። ኧረ ተይ ልጄ ተይ፣ እኔ እናትሽን እንኳን አላሳዝንሽም። ሌላ ትርፍ ልጅ እንዳለው ሰው እንዴት ያለሽ? አንቺ እኮ ከታችም ከላይም የሌለብሽ ብቸኛ ልጄ፣ የዓይኔ ማረፊያ ነሽ። እኔ ባለኝ ሀብት በዓለም በየትኛውም ጥግ ለዚህ ፈውስ ቢኖር የምሰሰት ይመስልሻል? ለምን ብዬ ከ70 ሳንቲም አንስቶ ሙሉ ካምፓኒ አንቺ ነው። እኔ ካሁን ወዲህ የምኖረው ራሴን ለማስደሰት ሳይሆን አንቺ በሁሉ ነገር የተሳካለሽ ሆነሽ ስትስቂ ለማየት ነው። እና ታዲያ ምን አድርግ እያልሽ ነው? ካልሆነ ለሁለተኛ ጊዜ እዛው አሜሪካ ትሄጃለሽ። እማዬ እኔ የትም ሀገር መሄድ አልፈልግም። ደግሞ የፈረንጆች የቅዠት ሀሳብ መሞከሪያ ሊሆን ሰልችቶኛል። እሺ በቃ ከመድህኔ ጋር ተማከሪ የሆነ ነገር አደርጋለሁ። ከሱ ጋር አትማከሪ፣ በራስሽ ከቻልሽ አድርጊ። ካለበለዚያ በቃ እሱን ለኔ ተይውና ተኝ።
እጃቸውን ፀጉሯ ውስጥ ከተው ሲዳብሷት የሆነ ጸጥ ያለ ውቅያኖስ ውስጥ እየዋኘች ያለች መሰላት። ወዲያው እንቅልፍ ይዟት ጭልጥ አለ። ብዙ ፍላጎቶች አሏት፣ ለዛውም ያልተገሩ ፍላጎቶች። አንደኛውን ለማሟላት በቀኝ ትጓዛለች፣ ሌላው ደግሞ ወደ ግራ ያስፈነጥራታል። እንዲሁ የፍላጎቶቿን ጭራ ተከተላ ከግራ ቀኝ ስትላጋ ስትገርም በስተመጨረሻ ራሷ ከራሷ ትጠፋለች። የት ነው ያለሁት? ምን እየሰራው ነው? ምንድን ነበር የምፈልገው? ያንዱንም መልስ መመለስ አትችልም። ፍጹም ድንዛዜ ውስጥ ትገባለች። ነፍሷ በማጥ ተይዛ እዛው ጭቃ ውስጥ ማውጣት አቅቷት የምትንቧረጨቅ ይመስላታል። ጭቃ ውስጥ ገብቼ እንደዚህ እየዳከርኩ ያለሁት እኔ ነኝ ሌላ ሰው? ግራ ይገባታል። እራሷው ከራሷ ትጠፋለች። አንድ ሰው ራሱ ጠፊ ራሱ ደግሞ ፈላጊ ሲሆን የሚፈጠረው ነገር። ሌሊቱ በመከራን ይነጋላት። ምናልባትም በህይወቷ ካጋጠሟት እጅግ አታካችና ደባሪ ሌሊቶች ውስጥ አንዱ ነው። 11 ሰዓት ከሆነ በኋላ ክፍሏ ውስጥ መቆየት አልቻለችም። መኝታዋን ለቃ ወረደችና ቁም ሳጥኗን ከፋፍታ ፊት ለፊት ያገኘቻቸውን ልብስ ያለምንም ማሰብ ለባበሰችና ስልኳንና የቃልን ላፕቶፓን ቦርሳዋን ከተተች። ከክፍሏ ይዛ ወጣች። በሩን ስትዘጋና ስትከፍት እናቷ እንዳትቀሰቅስና እሄዳለሁ አትሄጅም የሚል አተካራ ውስጥ ላለመግባት ብላ በጥንቃቄና በጸጥታ ወደ ታች ወረደች። የሳሎኑን በራፍ ከፍታ ወጣች። ግቢው ውስጥ የሌሊቱን መንጋት የሚያበስሩ ባለብዙ ቀለም ማራኪ ወፎች ከአንዱ ዛፍ ወደ ሌላው ዛፍ እየተሸጋገሩ ሲዘምሩ ከሚሰማው ተፈጥሯዊ ዝማሬ በስተቀር ሙሉ አካባቢው ጸጥ ያለ። ወደ ዘበኛው ቤት ሄደችና በስሷ አንኳኳች። ማን ነው የሚል ሻካራ ድምፅ ከውስጥ ተሰማ። ድምፅን ቀንስ፣ እኔ ነኝ። እትዬ ልዩ ምን ነው? የ50 ዓመቱ ጎልማሳ እሷን የ23 ዓመቷን ልጅ እትዬ እያለ ሲጠራት ሁሌ እንዳስፈከካት ነው። ብዙ ጊዜ ልዩ ብቻ ብሎ እንዲጠራት ነግረውም አስፈራርተውም ነበር። እሺ ይላል እንጂ በተአምር ተሳስቶ ልዩን ከእትዬ ነጥሎ ጠርቷት አያውቅም። አሁንማ እሷም ለመደችው። ድምፅ ቀንስ እኮ አልኩ፣ ፈልጌ ነው። እሺ እየተደናበረ ወጣ። ምን ነው ፈለግሽ? መኪና ይዤ ልወጣ ነው። ከማን ጋር? ካንተ ጋር። ምን አልሽኝ እትዬ? ብቻዬን ነዋ። እዚህ አካባቢ በዚህን ሰዓት አብሮ ሊሄድ የሚችል ሰው ይታያል? አሁን ክፈትልኝ፣ እስከዛ ሞተር ላሙቅ አለችውና መኪኖች ወደሚቆሙበት ስፍራ ሄደች። 3 መኪኖች በተርታ ተጠጋግተው ቆመዋል። ዝም ብላ የእናቷን ሰማያዊ ኮሮላ መኪና ውስጥ ገባች። ያው በእነሱ ቤት ልምድ መኪኖች ግቢ ውስጥ ከገቡ በኋላ ቁልፋቸው አይነቀልም። ምናልባት ኢመርጀንሲ ተፈጥሮ ቢፈለጉ ገና ቁልፉን ከቤት ወይም ከሾፌሮች ጋር ከመፈለግ መንዳት የሚችል ሰው ወዲያው ገባ ብሎ ይነዳቸዋል። ይህ ህግ የወጣው በሷ ምክንያት ነው። ያው በተለያየ ሰበብ ሁሌ አደጋ ስለማይጣት ሾፌር ፍለጋና ቁልፍ ፍለጋ ህይወቷንም ጭምር ሊያሳጣት የደረሰ አጋጣሚ ተከስቶ ስለነበር ይህ ውሳኔ ተወሰነ። እናም ያው ዛሬ ለራሷ ረዳት። ላፕቶፕ ያለበትን ቦርሳዋን ከጎኗ አስቀመጠችና ቁልፉን አሽከርክራ ሞተሩን አስነሳች። መቼስ እማዬ የመኪናውን የሞተር ድምፅ ሰምታ በመንቃት መታ እንደማትቀውጠው ተስፋ አድርጋለሁ አለች። ዘበኛው በራፉን በልቅጦ ከፈተና እየተጎተተ ወደ እሷ መጣ። በአሳዛኝ ሁኔታ እየተቅለሰለሰ እትዬ ልዩ ግን እትዬ እንዴት እንደሚቆጡኝ እየታየኝ ሆዴ ተረሸብሮብኛል፣ ሊያባረሩኝ ሁሉ ይችላሉ አላት። ኪሷ ገባችና ድፍን 200 ብር በማውጣት በእጇ አስጠበጠችው። ከሰደበችህ በዚህ ቻለው፣ ካባረረች ግን ደውልልኝ እኔ ያስቆማታል አለችው። በደስታ ተፍለቅልቆ እሺ እኔ ደግ ይሁን ችሏለሁ በሂጂ አላት። መኪናውን አስነሳቸውና ግቢውን ለቃ ወጣች። መንገዱ ነፃና ምንም ማደናቃፊ ስለሌለበት 25 ደቂቃን የፈጀባት። በራፉ ላይ ደርሳ የመኪናውን አፍንጫ የግቢ በራፋቸው ላይ አስደግፋ ቆመች። ሳታን ስታይ ሰውነቷ ቀዘቀዘ። በዚህ ሰዓት ለምን መጣ? ምንድን የማደርገው? ግራ ገባት። በዚህ ሌሊት እንደ መርዶ ነጋሪ የሰው በራፍ አላንኳኳም። የራሱ ቤት እንኳን ቢሆን የራሱ ጉዳይ። የኪራይ ቤት ለዛውም አሮጊት። ምን አለ የዛን ቀን ስልክ ቁጥሩን ተቀብየው ቢሆን። አሁን ደውልለትና ቀጥታ መጥቶ ይከፍትልኝ ነበር። ከዛ ይሄን ላፕቶፕ አፍንጫው ላይ ወርውሬለት የመኪናዬን መሪ ወደ ኋላ ዙሬ
ለአንዴና ለመጨረሻ ጊዜ ይህን ሰፈር እለቅ ነበር። ከህይወቴ እስከ መጨረሻሽ ቀንጥሬ ወረውረውና ከነመፈጠሩም ረሳው ነበር ስትል አብሰለሰለች። የመኪናዋ መሪ ላይ ተደፍታ እነዚህንና መሰል ሐሳቦችን እያሰበች ሳለ ባልገመተችው ሁኔታ የግቢው ትንሿ በራፍ ውስጥ መንኳኳት ጀመረች። ነቃለችና ከተደፋችበት ተነሳች። በራፉ ተከፍቶ ነጭ በነጭ የለበሰች አንድ ሴትዮ ወጡ። አሮጊቷ የቃል አከራይ ናቸው። አለባበሳቸውን ብቻ አይቶ ወደ ቤተ ክርስቲያን ሊሄዱ እንደሆነ መናገር ይቻላል። ከወጡ በኋላ ባልተለመደ ሁኔታ መኪና ባራፋቸው ታሞ መቆም እንዳስገረማቸውም እንዳስደነገጣቸውም ከሁኔታቸው መገመት ይቻላል። ልዩ ያንን ስለተረዳች ፈጠን ብላ ገቢናውን ከፈተችና በመውረድ ወደ እሳቸው ተጠጋች። ደህና አደሩ ማዘር፣ የቃል ጓደኛ ነኝ። የበቀደሟ ልጅ ነሽ? ቆቅ አሮጊት ናቸው ስትል አሰበች። እንዲህ በፍጥነት ያውቁኛል ብላ አልገመተችም ነበር። አዎ አውቀውኛል። ታዲያ ሰላም አይደለሽ? ገና ሌሊት ነው እኮ። አዎ ከቃል ጋር 12 ሰዓት ተኩል የሆነ ቦታ ለመሄድ ተቀጣጥረን ነበር። ሳላስበው ትንሽ ቀደም ብዬ መጣሁና ማንኳኳት ነበረኝ። እናደውይለትም ነበር? ሞክሬ ነበር፣ ዘግቶታል መሰለኝ፣ አይሰራም። ውሸት! መቼስ የተካነችበት ነው። ከልጅነቷ ጀምሮ በብቃት የምትሰራቸው 3 ነገሮች ሌብነት፣ ቅጥፈትና ወሬ፣ የሰው ሚስጥር ማነፍነፍ ናቸው። ግቢያ፣ በራፉን ልክፈትልሽና መኪናዋን ታስገቢያት። የበቀደም ለታው ግልምጫ ከዛሬው መሽቀጥቀጥ ጋር አመዛዝና ፈገግ አለች። በቀደም የዱርዬ ገጸ ባህሪ ተላብሳ ነው ፊታቸው የተጋረጠችው። ዛሬ ደግሞ የሞዳለች። ስለዚህ አይፈረድባቸው። ግድ የለም ማዘር፣ እርስ ይሄዱን ከፍቼ አስገባዋለሁ አለቻቸው። እሺ ልጅ ደህና ወይ ብለው በራፉን ለቀውላት ወደፊት መራመድ ሲጀምሩ የእሳቸውን ቀልብ የምትማርክበት የሆነ ሸር ነገር ብልጭ አለችላት። ኪሷ ገባችና ድፍን 200 ብር አወጣች። ማዘር፣ አቤት ልጄ ባሉበት ቆሙና ፊታቸውን ወደ እሷ ዞሩ። ሮጣ ሄደችና ተጠጋቻቸው። ይቅርታ፣ ይህችን ሙዳይ መጽዋት ውስጥ ያስገቡልኝና ያሰበችው ይሳካላት ብለው ይጸልዩልኝ። ፊታቸው ሲፈካ በግልጽ ይታያል። ልጄ ይሳካልሽ፣ ተባረኪ። ወይ አንቺም እንደ ቃልዬ ነሽ መሰለኝ። ለመሆኑ ስምሽ ማን ነው ሲሉ ጠየቋት። ልዩ ሸጋ ስም ነው፣ በያትጥፊ። እኔ እናትሽንም እየመጣሽ ጠይቂኝ፣ ቃልዬ ማለት ልጄ ነው አሏት። እሺ ማዘር፣ አልጠፋም፣ በሉ አይቆሙ፣ ተባረኪ። ፊታቸውን አዙረው መንገዳቸውን ቀጠሉ። እሷም ወደ ውስጥ ገባችና የትልቁን በራፍ ከፈተች። መኪናዋን አስነሳችና ወደ ውስጥ አስገባች። አመቻችታ ካቆመች በኋላ ሞተሩን አጠፋች። ቦርሳውን በትከሻዋን ጠልጥላ ከመኪናዋ አወረደች። የከፈተችውን በራፎች ዘጋችና የፊት ለፊቱን ቤት አልፋ ወደ ጓሮ ዞረች። አሁን ያች ጊፍት የተባለችው ሴት አብራው ብትሆንስ የሚል ድንገተኛ ስጋት እረፍት አልባ በሆነው አእምሯ ስንቅር አለባት። ደንግጣ ማተበች። እርምጃዋን ግን አልገታችም። ደረሰች። ማንኳኳት ጀመረች። መጣው የሚል ጎርነን ያለ ድምፅ ከውስጥ ሰማች። የልቧ ድውድውታ ድምፅ ለሷም እየተሰማት ነው። ላፕቶፑን የያዘው ቦርሳን ከትከሻዋ አውርዳ በእጇ አንጠልጥላለች። እጇ ደግሞ እየተንቀጠቀጠ ነው። ከእጇ ተንሸራቶ እንዳይመልጣትና እንዳይከሰከስ እያለች ስትብሰለሰል በራፉ ተከፈተ። ሙሉ ሰማያዊ ፒጃማ የለበሰ ጠንበለል ጠይም ወጣት ፊቷ ተጋረጠ። ለምንድነው በርሬ የመጣሁት? ራሷን ጠየቀች። ላፕቶፑን አስታቅፈው ፊቷን አዙራ ለመሄድ ነበር። እንደዛ ለማድረግ ታዲያ መኪናዋን ለምን ወደ ግቢ ውስጥ አስገብታ ቆመች? አሮጊቷ ናቸው ሐሳቤን ያዛቡብኝ ስትል ለራሷ ሰበብ ሰጠች። ልዩ፣ ሰላም አደርሽ? ግቢ፣ ኧረ ብርድ ላይ ተንሰፈሰፍሽ። እርግጥ የሆነ ቀን መታ በራፉ እንደምታንኳኳ እርግጠኛ ነበር። ማታ ፌስቡኩን ዲአክቲቬት ሲያደርግም ለዛ ዓላማ እሷን ለማመቻቸት ነበር። ግን ደግሞ ፈጽሞ በዚህ ፍጥነት በዚህ ሌሊት እሷን በደጅ ቆማ ያያታል ብሎ አልጠበቀም። በዛም የተነሳ በጣም ነው የደነገጠው። ብርዱ ሲላት የእውነት በረዳት። ገባችና ቆመች። በራፉን ዘጋና ነይ እጇን ይዘው ወደ መኝታ ቤቱ ጎተታት። ዝም ብላ ተጎተተችለት። አልጋው ጠርዝ ላይ እንድትቀመጥ አመቻቸላት። ስንት ሰዓት ነው?
እንግዲህ ነክቷል እንዴ አለና ሞባይሉን ከጠረጴዛ ላይ አንስቶ ተመለከተ። የሰዓቱን ገና ሌሊት መሆኑን ሲያይ ደነገጠ። ከእግር እስከ ፀጉሯ እየመረመራት ደህና ነሽ ግን ባለማመን ጠይቃት። ደህና አልመስልም? እሱማ ደህና ትመስያለሽ፣ እብጠትሽም ቁስልሽም ከቦታው የለም፣ ግን በዛ ስትመጪ ችግር ከተፈጠረ ብዬ ነው። ለምን ፌስቡክህን ዲአክቲቬት አደረገው? ስላበሳጨሁሽ አዝኜ ነው። ስላበሳጨኸኝም አይደለም፣ እኔ መርዝ ንግግሮቼ እንዳልክልህና ይበልጥ እንዳላፍር ራሴንም እንዳልጠየፍ ስለፈለግኩ ነው አለችው። ከተናገረችው ውስጥ ምንም ስህተት ስላልነበረበት ዝም አለ። እንካ ይኸው ላፕቶፕህ። ከቦርሳ ወጣችና ሰጠችው። ኪሷ ገባችና የተጠቀለለ ብር አውጥታ አንድ በአንድ እየቆጠረች ይህ ለሕክምና ያዋጣው ነው፣ ይህ ደግሞ ለላዳ ይከፈልክልኝ ነው፣ ይህ ደግሞ ወደ ቤት ሲሄድ የላዳ ብለህ እዛ ኮሜዲኖ ላይ ያስቀመጥክልኝ ነው። ልክ በአራጣ ተበድሮ ብድሩን አንድ በአንድ እየቆጠረ እንደሚያስረክብ ሰው እጁ ላይ ያስቀመጠች ስትንጣጣበት እሱ ያለምንም ተቃውሞ ተቀበላትና እንደ ነገሩ ፊት ለፊቱ ጠረጴዛ ላይ ወርወር አደረገው። ላፕቶፑንም አስቀመጠው። እናም በሚያምሩ አይኖቹ ፊት ለፊት እያያት ብዙ ነገር እንዲል ፈልጋለች። እንዲሰድባት፣ እንዲረግማት፣ እንዲንቃት፣ እንዲያዝንላት፣ ብቻ እንደ መስመር ይዞ የሚያናግራት ነገር ከአንደበቱ መስማት ፈልጋለች። እሱ ግን ንፉግ ነው የሆነባት። የምትፈልገውን አልሰጣትም። አሁን ሌሊት ነው። አንቺም በርዶሽ እየተንቀጠቀጥሽ ነው። ጫማሽን አውልቂና አልጋ ውስጥ ውጪ። እኔም ገና እንቅልፌን አልጠገብኩም። ትንሽ እንተኛና ሲነጋ ማድረግ ያለብን እናደርጋለን አላት። ለመጮህ ፈለገች። ገፍትራውና ሰድባው ቤቱን ለቃለት ልትወጣም ዳዳት። ግን እንደዛ እየተመኘች ባለችበት ሰዓት ትዕዛዟን አክብራ ጎንበስ ብላ ጫማን እያወለቀች ነው። ልብና አእምሮ ሁለቱም የራሳቸው የሆነው መዳመጥ አቁመው በየፊናቸው ያሰኛቸውን ሲያደርጉ ማለት እንዲህ ነው። ጫማዋን አወለቀችና ልክ እንደለመደችው የፍሬንዷን አልጋ ሙሉ በሙሉ ወጣች። እሱ ሌሊቱን ሙሉ ተኝቶበት ከወጣበት ቦታ አልጋ ልብሱንና ብርድ ልብሱን ገልጣ ገባች። እሱስ ተከትሎ መጥቶ ከጎን የተኛ ይሆን እንዴ? ይህን ያሰበችው ከተኛች በኋላ ነው። ግን እንዲተኛ ፈልጋለች ወይስ አልፈለገችም? ለዚህ ጥያቄ በውስጡ የተቀመጠ አዎንታዊም ሆነ አሉታዊ መልስ የለም። ቃል ከተቀመጠበት ወንበር ተነሳ። በግርጌ በኩል ያለውን አልጋ ልብስና ብርድ ልብስ ገለጠና ከጎኗ ያለውን አንዱን ትራስ በማንሳት በተቃራኒው ቦታ በማስቀመጥ ከውስጥ ገብቶ ከሰውነቷ እንዳይነካካና እንዳያሳቀቃት ወይም እንዳይፈታተናት እስካስቻለው ድረስ ርቀቱን በመጠበቅ ጠርዙን ይዞተኛ። እንግዲህ የተመሰቃቀለ አስተኛኘት ተኙ ማለት ነው። እንደ እኔ አይነት የተመሰቃቀለ አስተሳሰብ ያለው ሰው የተመሰቃቀለ አስተኛኘት ተኝቶ እንዴት ነው የሚሆነው? በውስጧ አብሰለሰለች። ሳታስበው ቃላቶች ከአንደበቷ መለጧት። ምነው ፈራኸኝ እንዴ አለችው። ይህ ማለት እንግዲህ ምን ማለት ነው? እራሷን ነው በትዝብት የጠየቀችው። እስቲ ያስቡት። እንድትተኛ የምፈልገው በትክክሉ እንደኔ ወደ ላይ ዞረህ ነው እያለችው አይደል? ይህ ንግግር ደግሞ ጥሩ መንዛሪና ተርጓሚ ካገኘ ከዛም በላይ ስውር መልእክት ሊኖረው ይችላል። እንድታቅፈኝና ከመንቀጥቀጤ እንድታደገኝ እፈልጋለሁ የሚል የተለጠጠ መልእክት ያስተላልፋል። አጋኖ ተርጓሚ ካገኘ ደግሞ ከዛም በላይ ጭራሽ ይባስ ብለው አረ በፍጹም ይልቅስ የፈለግኩት ሳሎን መተኛት ነበር፣ እንደዚህ ታስቢያለሽ ብዬ ነው እዚህ የተኛሁት አላት። ይህ መልስ ደግሞ እሷ ከምታውቃቸው ወንዶች ሁሉ ልታገኝ የማትችለው ግራ የሆነ ግን ደግሞ ትክክለኛ ሐሳብ ያዘለ መልስ ነው። መተኛትህ ካልቀረ ታዲያ በትክክል ተኛ አለችው። እሺ ብለው ትራሱን ይዞ ከጀርባዋ ዞሮ ተስተካክሎ ተኛ። አቅጣጫውን አስተካከለ እንጂ በመካከላቸው ያለውን ክፍተት ለማጥበብ አልደፈረም። ፍላጎቱም አልነበረውም። እሷም ከዛ በላይ አልፈለገችም፣ አልጠየቀችም። በመከፋትና በከፍተኛ ብስጭት የመጣችው ልጅ ከስንት ጊዜ በኋላ ደስ የሚል ስሜት ተሰማት። እንደው ደስ የሚል ስሜት ማለት ምን ማለት ነው ካላችሁ፣ የሆነ ፍጻማዊ መረጋጋት፣ መረበሽም መቆጨትም የሌለበት በሸለቆ ውስጥ እንደሚንኳለል የምንጭ ውሃ ጥርትና ኩልል ብሎ የሚፈስ የአእምሮ ሞገድ። አዎ እንደዛ ነው እየተሰማት ያለው። እናም እንቅልፏ መጣ።
ስትባንም በመስኮቱ ሾልካ የገባችው ፀሐይ ልክ ካልመው የለቀቋት ይመስል ደረቷ ላይ በጡቶቿ መካከል የአካፋዊ መጀመሪያ ላይ አርፋለች። ከተኛችበት ቦታ ንቅንቅ ሳትል ነው የነቃችው። አንገቷን ጠምዝዛ ወደ ጀርባዋ ስትመለከት አልጋው ባዶ ነው። እንዴ የት ሄደ ብላ ዞር ስትል አለው እዚህ ነኝ አላት። ወደዛኛው ክፍል በሚወስደው በራፍ ዳር ላይ ፊቱን ወደ እሷ ዙሮ በትኩረት እየተመለከታት ነበር። ውይ ስንት ሰዓት ሆነ ጠየቀችው። 3:10 እየቀለድክ ነው? በፍጹም ምን ነው የምትሄጅበት ቦታ ከሌለሽ? ዛሬ እኮ እሑድ ነው፣ የእረፍት ቀን ነው። አይ እኔ እንኳን ስራ ፈት ነኝ፣ አንተን ስራ ካስፈታሁ ብዬ ሰግጄ ነው። አይ በፍጹም እኔን ስራ አታስፈችኝም፣ ጉዳይ ቢኖርብኝ እኮ መልእክት ጥዬልሽ ሄድ ነበር። ዳግመኛማ እንደዛ አታደርግም። ለምን አለ ግራ በገባው ፊት። እንደዛ አድርገህ እኮ በቀደም ላፕቶፕን ይዤ ሄድኩ። ዛሬ ብትደግመው ጠቅላላ ቤትህን አስጭኝ ልወስደው እችላለሁ። እሱ አያሳስበኝም። ይልቅ አሁን ታጠቢና ወደ ሳሎን ነይ፣ የሰራሁት ቁርስ እንዳይቀዘቅዝ አላት። ለመመጻደቅ ሳይሆን እውነቱን ነው የነገራት። አሁን እሱ ለቁሳቁስ የሚጨነቅበት ሁኔታ ላይ አይደለም ያለው። በቅርብ በዙሪያው የኮለኮላቸው መገልገያ እቃዎቹን በጠቅላላ እርግፍ አድርጎ ትቷቸው እንደሚሄድ ያውቃል። ምናልባት እሷ እንዳለችው ዛሬውኑ ያሉትን እቃዎች ሁሉ ጫንና ብትወስድ መሄጃ ቀኑን ከማፋጠኗ ውጪ ሌላ የምታደርስበት ጉዳት ወይም የኑሮ መፋለስ የለም። አሁን እዚህ ቦታ እዚህ ከተማ ውስጥ አስሮ ያቆየው አንድ ጉዳይ ብቻ ነው፣ የፍቅረኛው ጉዳይ። የእሷን የወደፊት ህይወት መሰረት ካስያዘ በቃ ሌላ የሚቀረው ነገር የለም። ልዩ ስለ ምግብ ሲያወራት በቀደም የበላችው ምግብ አይኖቿ ላይ ድቅን አለ። እናም በዛው ቅጽበት እስካሁን ልብ ያላለችው የሚያውድ የምግብ ሽታ አፍንጫዋን ቆጠቆጣል። ቶሎ ብላ ተነሳችና ወደ መታጠቢያ ቤት ገባች። 5 ደቂቃ ያህል ነው የወሰደባት። ሳሎን ስትገባ ቀለል ያለ ቆንጆ ቁርስ ተሰናድቶ ጠበቃት። ልክ አስደሳች ደብድ እንደሰራ ማራኪ ፍቅረኛ እየተፍለቀለቀች ለቁርስ ቀረበች። ከፊት ለፊቷ ሆኖ እጁን ወደ ምግቡ ይዘረጋል ስትል ሁለቱንም እጆቹን አንድ ላይ በማጣመር ወደ ግንባሩ ወሰደና ወደ ላይ አንጋጠጠ። ሊጸልይ መሆኑ ገባትና አብራው መጸለይ ባትችልም በዝምታ መከታተል ጀመረች። ጴንጤ ይሆን እንዴ ልጅ? በውስጧ ራሷን ጠየቀች። እሱ ከንፈሩን በማነቃነቅ የሚሰሙ ቃላቶችን ከአንደበቱ እያወጣ ጸሎቱን ቀጠለ። ለውስጣችን የሚያስፈልገንን ኃይል በትክክለኛው መንገድ እንድናገኝ እርዳን። ይህ ምግብ የተቀደሰ ይሁን። ይህ ምግብ ያለውን ኃይል አሟጦ ለኛ እንዲሰጥ በፍቅርና በትህትና ጠይቃለሁ። ኃይሉም ለውስጣችን ጉልበት፣ ለአካላችን ጤናና ለመንፈሳችን ብርታትን፣ ለአእምሯችን ደግሞ በጎን የማሰብ ብቃት እንዲያጎናጽፍ ይሁን። አሜን። ጨረሰና ቤ አላት። ከመደነቋ ሳትወጣ እሺ ብላ ለመብላት እጇን ዘረጋች። እንዲህ አይነት ጸሎት የትም በማንም ሲጸለይ ሰምታ አታውቅም። ከምን አይነቱ ተአበኛ ሰው ጋር ነው ፈጣሪ ያገናኘን ስትል በውስጧ አብሰለሰለች። ማሰቧን ለሰከንድም ሳትገታ ቁርሷን ጥብስርቅ አድርጋ በላች። የእሷ አበላል በጣም የተለየ ሆኖ ነው ያገኘችው። በጣም ስነ ስርዓት ያለው፣ በጽሞና የታጀበ፣ ረዘም ያለ ማላመጥ ያለበት ነው። የዚህ ልጅ ፍቅረኛ እንዴት ታድላለች! ምን አልሽኝ? ለካ ድምጿን ከፍ አድርጋ ነበር ያጉረመረመችው። በእፍረት አይኖቿን ከወዲያ ወዲህ እያቁለጨለጨች፣ ማለት ያው ለማድነቅ ፈልጌ ነው። አይ ምንም የሚደነቅ ነገር የለውም። እኔ በተቻለ መጠን የሚጣፍጥ ምግብ መመገብ ፈልጋለሁ። ምናልባት መጠኑ ካልሆነ በስተቀር አንቺ ማትኖር የማበስለው እንደዚህ ነው እና ሌላ እንግዳም ቢሆን እና ላንቺ ብዬ ያደረኩት ምንም የተለየ ነገር የለም ማለት ነው። በትክክል እና እስካሁን በተመለከተ ያደረካቸው በጎነቶች፣ ትዕግስቶች ለሌላም ታድርጓለህ ማለት ነው። ስትገረምበት የሰነበተችውን ጥያቄ አጋጣሚውን ስታገኝ ጠየቀችው። ለዚህ ጥያቄ በተወሰነ መጠንም ቢሆን የተሳሳተ ወይም የተጋነነ መልስ ሊሰጣት ወሰነ። በተቻለኝ መጠን አሁን ግን አስቤበት ለገሌ እንዲህ ላድርግ ብዬ አይደለም። በየዕለት ገጠመኝ ፊት ለፊት የሚደነቀሩትን ማንኛውም አጋጣሚዎች አእምሮዬና ልቤ ተጋግዘው በሚወስኑት ውሳኔ በመግዛት ላልፋቸው ሞክራለሁ። በዛ ሂደት ውስጥ እንዲህ ጥሩም ሆነ መጥፎ በሌላው ሰው ላይ ልሰራ እችላለሁ። በእኔ ምክንያት ግን ሰው ፊቱን ባያጨማድድ ደስ ይለኛል አላት። ያለው ሁሉ እውነትነት አለው። ቢሆንም እሷ ላይ ግን የተለየ አቀራረብና ልዩ የሆነ ትኩረት አድርጓል። ይህንን ግን ሊነግራት አልፈለገም። ለመዋሸት ፈልገው ሳይሆን ለምን ብትለው የሚመልስላት
የተዘጋጀ መልስ በውስጡ ስለሌለ ነው። አእምሮዬና ልቤ ተስማሙበትን ያልከው፣ እሱ ደግሞ ምን ማለት ነው? እስኪ ትንሽ አብራራልኝና ከረዳኝ እኔም ልጠቀምበት። አእምሮሽን ብቻ ስትጠቀሚ እኔነት ያጠቃሻል። እኔነትን መሰረት አድርገሽ የምትወስኝ ውሳኔ ደግሞ ወደ ራስ ማዳላቱና ከሌላው መብት ላይ የተወሰነ ድርሻ ማስቀረቱ አይቀሬ ነው። ልብሽን ስትጠቀሚ ደግሞ ስሜት ያጠቃሻል። በወቅቱ በሚሰማሽ ስሜት ብቻ ሙሉ በሙሉ ተስበሽ ውሳኔ ላይ ትደርሻለሽ። ብዙውን ጊዜ ደግሞ በመጀመሪያው እይታ አይተው የሆነ ስሜት የሚቀሰቅሱ ነገሮች ጠለቅ ብለሽ ስታጠኛቸው ሌላ ታሪክ በጀርባቸው አዝለው ይገኛሉ። ሁለቱንም ማለቴ ልብሽና አእምሮሽን በጥምረት መጠቀም ግን ወደ እውነታው የበለጠ ማቅረቢያ የተሻለ መንገድ ነው። ልብህ ወደሚመራህ ቦታ ተጓዝ፣ አእምሮህንም ግን ይዘህ ሂድ ያለው ማን ነበር አላት። ሰው ግን በምን ነው የሚያስበው ስትል ሌላ ጥያቄ ጠየቀችው። ሰው በአእምሮ እንደሚያስብ ነው የሚታወቀው። እኔ ግን በአእምሮአችን ብቻ ሳይሆን በልባችን እናስባለን ብዬ አምናለሁ። በኩላሊትም እንደሚያስቡ የሚያምኑ ማህበረሰቦች አሉ። እንዴ ምን ነካ? ልብ እኮ በደም የተሞሉ የተለያየ ደም ቱቦች ጥቅልቅ ነው። እንዴት ማሰብ ይችላል? አእምሮ ደግሞ እሱንም የለውም። አእምሮ ጭንቅላት ውስጥ የሚሄድ የሐሳብ ስነ ስርዓት ነው። ጭንቅላት ደግሞ በቢሊዮን የሚቆጠሩ የተለያዩ ኒውትሮኖች ቅጥልጥል ነው። እንዴት አድርጎ ነው የሚያስበው? ስታስቢ በአእምሮሽ ታስቢ፣ በኩላሊትሽ፣ በልብሽ ታስቢ፣ በጉልበትሽ በእርግጥ መለየት ትችያለሽ? መልሶ ጠየቃት። አልችልም። ከሱ ጋር ለዘም ያለ ጊዜ ማሳለፍ ስለፈለገች አሁን የሆነ ቦታ እንሄድ አለችው። ደስ ይለኛል፣ ግን የፈለክበት ቦታ፣ ሲኒማ ቤት፣ ቲያትር ቤት፣ መጠጥ ቤት ካልደበረሽ እኔ አንድ ቦታ ልውሰድሽ አላት። ደስ አላት። ምክንያቱም የሆነ ውብ ስፍራ ለመጀመሪያ ጊዜ ይዟት እንደሚሄድ ገመተች። ያ ማለት ደግሞ አንድ ከሱ ጋር የሚያቆራኛትን ትዝታ በልብ የማስቀመጥ አጋጣሚ ተፈጠረላት ማለት ነው። እንደዛ ስላሰበች ነው በጣም የተደሰተችው። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።